ሐሳቦች ተነስተዋል። ስልጣኑን አልተቀበልኩም የሚለውን የተወሰነ ሐሳቦች እናነሳለን። በዛሬው ዕለት ለእስክንድር ነጋ ቅርበት ያላቸው ተቋማት፣ ሚዲያዎች፣ የተለያዩ አካላት ወይም የሱ ደጋፊዎች የሚሆኑ እስክንድር ነጋ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ውስጥ ተሰጥቶት የነበረውን ስልጣን እንደማይቀበልና በምትኩ ሌላ ሰው እንዲተካ መጠየቁን ይፋ አድርገዋል። በኋላ ላይ የእስክንድር ደብዳቤ ተብሎ የወጣውን ደብዳቤም ከእስክንድር ደጋፊዎች ለማየት ሞክሬያለሁ። ስለዚህ እስክንድር ዛሬ ጥር 12 2018 ይህንን አቋሙን ያስታወቀው ለንቅናቄው አመራሮች ወይ ፖሊት ቢሮ ላላቸው ሰዎች የጻፈው ደብዳቤ እንደሆነ ነው የወጣው። የደብዳቤ ይዘት ላይ ያው የድርጅቱን መመስረት በደስታ እቀበለዋለሁ፣ የዚህ ታሪካዊ ድርጅት አካል በመሆኔም ክብር ይሰማኛል። ሆኖም ግን በአዲሱ ውህድ ድርጅት ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ እኔ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ። ከአመራር ብለቅም እንደ አንድ ተራ የድርጅቱ አባልነት ያለምንም ቅድመ ሁኔታ እንደምቀጥል እና የሚጠበቅብኝን ለመወጣት ቃል እገባለሁ። ይሄ እንግዲህ የእስክንድር ነጋ መግለጫ ነው። ቃል እንደሚገባ እንደማይለያቸው ከአመራርነት እንደለቀቀ የሚያመላክት ነገር ነው። በርካታ አስተያየቶች ለማየት ሞክሬ ነበረ። በግብረ መልስ ደረጃ ማን ምን እያለ ነው፣ ምን አይነት አስተያየቶች ነው እየተሰጡ ያሉት የሚለውን ነገር ለማየት ሞክሬ ነበርና አይ ዶንት ኖ የእናንተ እይታ ምን እንደሆነ አላውቅም። ሐሳብ ካላችሁ ልትሰጡ ትችላላችሁ። ሰሞኑን ባነሳነው ነገር ያው እስክንድር አይ ቲንክ እንግዲህ ዛሬ ስለ እስክንድር የምናወራው ለመጨረሻ ጊዜ ይመስለኛል። አይ ዶንት ቲንክ ከዚህ በኋላ እስክንድር ፖለቲካሊም ትርጉም ያለው ሰው አልመሰለኝም። ሶ ምናልባት ልንነጋገር የምንችለው ስለ ደህንነቱ፣ ስለ ጤንነቱ ወይም ቀጣይ የሚወስዳቸው እርምጃዎች ወሸሽቶ ለመውጣት ወዘተ ካልሆነ ከዚህ በኋላ ብዙ የእስክንድር ነገር አልቋል። እኔ የሚገባኝ እሱ ነው። ከገባኝም ቆይቷል። እሱ በጣም ቆይቷል ከገባኝ ያና አይ ቲንክ በብዙ ፋይሉ የመጨረሻው ፋይል እየተዘጋ ያለ ነው የሚመስለኝ። እኔ ኦሬዲ አንዳንዴ ፋይሉ ተዘግቶ ወደ መዝገብ ቤት ይሄድ እንደሚባለው አይ ቲንክ የእስክንድር ፋይል ተዘግቶ ወደ መዝገብ ቤት እየሄደ ነው ያለው። ይሄ እንዴት ይሆናል? ብዙ አስተያየቶች ለማየት ሞክሬ ነበር። እኔ ፊል ያደረኩትን ልንገራችሁ፣ አስተያየቶቹን ስመለከት ማለት ነው። አንደኛው በታጣቂው ዙሪያ በተለይ በሱ ደጋፊዎች ይሄ አገም ጠቀም ምናምን በሚሉ ሰዎች አካባቢ ያየሁት ሁሌ የምላችሁ አባባል አለች አይደል? ታስታውሳላችሁ? ሁሌ የምላችሁ እሱን ነው ያየሁት። አንደኛ የኔን አስተያየት ልስጣችሁ ብዬ ነው። አደመ፣ ቀደመ፣ አደመ፣ አጀባቸው፣ አደመ፣ ነዳቸው። ታስታውሳላችሁ? እሱ ነው ያየሁት። አደመ፣ ቀደመ፣ አደመ፣ አጀበ፣ አደመ፣ ነዳቸው። ከትላንት ወዲያ አደመ ቀደመ ነው። ትላንትና አደመ ነዳቸው ነው።
አጀባቸው ነው ትላንትና። ዛሬ ደግሞ አደመ ነዳቸው። ይሄ ነው የኔ ኮንሴፕት እሱ ነው በቃ። ይሄ ኮንሴፕት ትዝ የሚለኝ ከዚህ ጋር ተያሳስሮ ነው። የቀደመ ያጀባቸውና የነዳቸው ፖሊሲ ማለት ነው። ከትላንት ወዲያ፣ ትላንትና፣ ዛሬ። ከትላንት ወዲያ እስክንድር የአዲሱ ውህድ ድርጅት በማስተባበር ግንባር ቀዳም ሰው ነው። የቃል ኪዳን ሰነድ ዝግጅት ውስጥም ቁልፍ ሚና ነበረው። የህገ ደንብ ውስጥም ወሳኝ ሚና ነበረው። አደረጃጀትም ሲሰራ ከሱ በላይ የተሳተፈ የለም። የሚሰጠውም ስልጣን ቁልፍ ነው። እንደውም አንዳንዶች ተቀዳሚ ምክትል ሊቀመንበር የሚሆነው እሱ ነው የሚል ነበረ። ከትላንት ወዲያ ነው ይሄ ይሄ አደመ ቀደመ የሚባለው ማለት ነው። ከትላንት ወዲያ ነው ይሄ። ትላንትና ደግሞ በውህድ ድርጅት ውስጥ እስክንድር የተሰጠው ቦታ ቁልፍ እኮ ነው። የሚያጣጥሉት እነ ኤርሚያስ ናቸው። ስሜም ተጠቅሶ አንድ ቦታ ሲሰማ ነበር። የሚያጣጥሉት ቦታው ቁልፍ መሆኑን ስትራቴጂክ መሆኑን ስላወቁ ከወዲሁ ሊያጣጥሉት ፈልገው ነው። እነማ እነ ኤርሚያስ ለገሰ ዋቅጅራ ይጨምራል። ሶሪ በስጆ እነሱን የሚያጣጥሉት አልገባችሁም ማለት ነው። የስትራቴጂክ ጉዳዮች የፖሊሲ ጉዳዮች መምሪያ ኃላፊ መሆን ማለት እኮ የድርጅቱ አጠቃላይ ገጽታ ስትራቴጂ የሚወሰነው በእስክንድር ነው ማለት ነው። አጅቦ ነው የሚሄደው እዚህ ጋር አያችሁ። አደም አጀበ ማለት ነው። አትስሟቸው፣ ኤርሚያስን አትስሟቸው። ከዚህ በላይ የትኛው ስልጣን ነው የሚያስፈልገው? ቁልፍ ቦታ እኮ ነው የያዘው። የስትራቴጂክ እና የፖሊሲ ስልጣን መምሪያ ኃላፊ። አንዳንዶቹ እንደውም የተቋሙን ብሬን ነው ሲሉ ሁሉ ሰምቻለሁ። እንደውም መቼ እና ስትራቴጂክ እና ፖሊሲ ጥናት ኃላፊ ነው የሆነው። ይሄ ማለት በቃ የሱ ዶክመንቶች ነው በየጊዜ የሚታዩት። ጥናትና ምርምር ነው የሚያደርገው፣ ያቀርባል። በሱ በጸደቀው መሰረት ነው የሚሄደው። አደመ አጀባቸው። ይሄ ትላንትና ነው። ዛሬ ደግሞ ድሮም ቢሆን እኮ እስክንድር የስልጣን ፍላጎት አልነበረውም። ይሄው አያችሁት አይደለ? በተራ አባልነት ድርጅቱ ውስጥ ለመንቀሳቀስ ነው ያሰበው። በዚህ ኩራት ሊሰማን ይገባል። መሪያችን ነው። መሪያችን አኮራህን ብለው ሁሉ የቀድሞ የኔም ወዳጆች ነበሩ ባልደራስ ውስጥ ኩራት ተሰማን በእስክንድር ውሳኔ ያሉ ሰዎች አሉ። ኩራት ተሰማሽው አይነት ማለት ነው። በመሪያችን ውሳኔ ኩራት ተሰማን። እንደው መቼም ያሳዝናል። መቼም ስልጣን ለምኔ ያለ ሰው ነው ለእስክንድር ነጋ ያለን ክብር የበለጠን የጨመረው። ደግሞም አትጠራጠሩ እሱ በድምጽ ብልጫ የሚያምን በድርጅት ዲሲፕሊን የሚያምን ስለሆነ ነው። ለእያንዳንዱ ስቴፕ ጀስቲፊኬሽን አላቸው። ከትላንት ወዲያም ትላንትናም ዛሬም ማለት ነው ጀስቲፊኬሽን አላቸው። ግራንድ ባይሆንም እንደ ይልቃል ግራንድ ጀስቲፋየር ባይሆኑም ጀስቲፋየር ለዕለቷ የምትሆን ጀስቲፊኬሽን አላቸው። አደመ ቀደመ፣ አደመ አጀበ፣ አደመ ነዳቸው ማለት ነው።
ሲቀድምም ጀስቲፋይ ያደርጋሉ ሲያጅብም ጀስቲፋይ ያደርጋሉ መጨረሻም ሲሆን ጀስቲፋይ ያደርጋሉ you see so በየትኛውም ወቅት ጀስቲፋይ ያደርጋሉ እንዳልኩት ሚስተር ግራንድ ጀስቲፋየር ሌቭል አልደረሱ ይሄ የሚገርም ነው አንደኛ ምሳሌ ብዙ ነው ያየሁት ምን ምሳሌ ያስፈል በጣም ብዙ ነው ያየሁት አሁን ለምሳሌ የሀብተወልድ ልጅ የጻፈው ነው ያቸው ነበር ከአምስተርዳም አይታችኋል የጻፈው የሀብተወልድ ልጅ አይ እንደው መቼ ፖለቲካ እንደሚገባቸው ማለትም እኔ ትላንት ጀዋርን ጀስቲፋይ ሊያረጉ ሞከሩ ጠፉ ከዛ በኋላ አግኝቸው ነበር ጀዋርን ምናምን እንዲያግኝቸው አውርቼው ታስራሃላሉ ኤርሚያስ ታሰራለ ምናምን ሲል እኔ መቼም እንዴት ደረጃ እንደደረሱ ይሄ ጀዋርን አግኝቸው ደውዬለት ከዛ ታስሮ ነበር ወይ ምናምን እስር ቤት ነው ወይ ጀዋር ማን ታሰራለ በቁጥጥር ስር ዋለ ነው የሚለው ርዕስ ከዛ ደግሞ አንተ ሀገር ተባሮ ሄዷል ነው ያለው አምስተርዳም ሶ እድሜ ልክን እንዲ ፖለቲካ ዳውን መኖር አይደብርም ጥቁር ድንጋይ ሆነ እና ዛሬ ለሌሎች ጀስቲፊኬሽን ነው በቃ ያብቶል እኔ እስከማቀው ባይዘው በጣም እስክንድር ከሚጠየፋቸው ሰዎች አንዱ ይሄ ሰውዬ በጣም ከሚጠየፋቸው ባለ መረጃ እስከማቀው ከፈረሱ አፍ ከሰማሁት ነገር ዛሬ የተቀየረ ሊሆን ይችላል እና ቀደመም አጀባቸው ነዳቸውም ነው ፖሊሲው ያብቶል ልጅ እስክንድር ነጋን በስልክ አግኝቸው ነበር ማስረሻ ሰጤ ወደ ብልጽግና በሄደ ማግስት እስክንድር ነጋ ጋር በስልክ ለረጅም ሰዓት አውርተናል በሰዓቱ ካነሳልኝ ነጥቦች መካከል የፋኖች አንድነት ወደ 90% ያህል መጠናቀቁን ነው የቀረው 10% የሚሆን ስራ ነው የቀረው 10% የሚሆን ስራ ምንድነው ብዬ ጠየቅኩት እርሱም ከቀረቡት የሁደት ነጥቦች 90% ያሉ ተስማምተናል አሁን የተወያየንባቸውና የተከራከርንባቸው ያሉ አንድ ሁለት ጉዳዮች ብቻ ናቸው የቀሩን አለኝ አከራካሪዎችን ነጥቦች ሊገልጽልኝ አልፈለገም እኔም በቀሩት ሁለት ነጥቦች ሳትስማሙ ምን የሚፈጠር ይመስላል አልኩት ምንም አለኝ አስከትሎ በቀሩ ነጥቦች ካልተስማማ በድምጽ ብልጫ እንዳኛለን በድምጽ ብልጫ የተሸነፈ በድርጅቱ ዲሲፕሊን መሰረት የብዙሃን ድምጽ አክብሮ በትግሉ ይቀጥላል አለኝ ያንተ ሐሳብ በድምጽ ብልጫ ቢሸነፍ ይህን ታደርጋለህ አልኩት በሚገባ አለኝ በእርግጠኝነት ስሜት ሁላችንም ለብዙሃኑ ሐሳብ መገዛት ግዴታችን ነው ሲልም አከለ ሆኖም አለኝ አስከትሎ ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው ሲነግረው ማለት ነው ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው እንግዲህ ይሄ ሰው ዴሞክራት የድርጅት ውይይት ያቃል ማለት ነው ገና አልተጠናቀቀም ግን እየነገረው ነው ለሀብተወልድ ልጅ ምን ይያለው ካልመረጡኝ ተራ አባል ሆናለሁ ደን ባለ ዲሲፕሊን ይለዋል ከዛ ቀጥሎ መጣ የድርጅቱ ውይይት እንኳን አልተጠናቀቀም እንግዲህ ታያችሁ ድርጅቱ ውይይት ላይ ነው ያላችሁት ገብታችኋል በተለይ ስለ ድርጅት የምታውቁ ሰዎች አመራር አልተመረጠም ምን አላለም እናንተ ደውላችሁ አገኛችሁት ካገኛችሁት በኋላ እኔም ማልመረጥ ከሆነ በተራ አባልነት እቀጥላለሁ ብላችሁ ከስብሰባው በፊት ስትናገሩ ማለት ነው
ይሲ የሀብተወልድ ልጅ ሆኖም አለኝ አስከትሎ ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው። ይህን የማደርገው ደግሞ አኩርፌ ሳይሆን ያላመንኩትን ሐሳብ ሳስፈጽም ደካማ ሆኜ ድርጅቴን እንዳልጎዳ ነው። ይህ ዲሞክራሲያዊ አሰራር መለመድ አለበት። ለምሳሌ ማስረሻ ሰጤ ወደ ብልጽግና የሄድኩት ሐሳብ የተቀባይነት ስላጣ ነው ቢልም የፈጸመው ድርጊት ክህደት ነው። አንድ ታጋይ በሐሳብ ሲበለጥ ወይም ሲሸነፍ ቢመራውም የብዙሃኑን ሐሳብ አክብሮና በድርጅት ውስጥ ሆኖ ትግሉን ይቀጥላል እንጂ ክህደት አይፈጽምም። እኔ ግን በብዙሃኑ ድምጽ ከተሸነፍኩ እስከ መጨረሻው በተራ አባልነቴ ትግሌን እቀጥላለሁ። በመጨረሻም ስሙን እየጠራ ያብተወልድ የኔ ወይም የሌላ ግለሰብ ጉዳይ ሊያሳስብህ አይገባም። ዋናው ነገር ውህደቱ ሲጠናቀቅ ጫፍ ላይ ደርሷል። አሁን የምንመሰረተው ውህደት በምንም ምክንያት ወደ ኋላ አይመለስም። እስከዛሬው የዘገየው የውህደት አመቻች ኮሚቴ አድርጎን የሾምነው እነ ማስረሻ ሰጤ ሆም ብለው ስለቀለዱብን ስለከረሙብን ነው አለኝ። በዚህ ተሰነባበትን። ዛሬ ስለ እስክንድር አመራርነት መልቀቅ የሚሰማው ዜና ለኔ አዲስ አይደለም እና ከዛ ዲሞክራሲያዊ ነው ማለት ነው። ከስብሰባው በፊት ያቅ ነበረ ስለማቃት ቸገሩ ይሄ ነው። አደመ ነዳቸው። ሲቀድምም ጀስቲፋይ ታደርጋለህ፣ ማን ላይ ሲመጣ ጀስቲፋይ ታደርጋለህ፣ ውራም ሲሆን ጀስቲፋይ ታደርጋለህ። ይገባችኋል? ከዛ ይመጣሉ ሌሎቹ አኮራን መሪያችን የሚል ማለት ነው። እኔ አንዳንዶች አይቻለሁ በግልጽ የፖለቲካ ደሃ ያላቸው የነዘመንና ያናስረስ ሶሻል ሚዲያ የዲያስፖራ አንቀሳቃሾች እነሱን አይቻቸዋለሁ። ባይው እነሱ ጄኒውን ናቸው። በነገራችን ላይ የፖለቲካ ድህነቱም ስላለ ጄኒውን ናቸው። ይሄ አውሮፓ ያሉት ምናምን ሴቶቹ እነዚህ ዘመነ አስረስ የሚሉ እነሱ ጄኒውን ናቸው። እና ዩጋንዳ ያሉት ይሄ የምናም ማህበር የሚባለው ሚዲያ ባቄላ አለቀ ቢባል ብለው ነው የጻፉበት። በአደባባይ እንደዛ ሲተርቱበት አይቻሉ። ባቄላ አለቀ ቢባል ብለው ማለት ነው። አይ ቲንክ የነሱ ጄኒውን ነው ብዬ ነው ማምነው ከና ሀብተወልድ ይልቅ የና ሀብተወልድ ልጆች ይልቅ ጄኒውን ነው። ቢኮዝ በቃ አንፈልግም ነበር አሁን ብትሄድ ባትሄድ ባቄላ አለቀ ቢባል ምናምን ቀለለ ነው ያሉ ያሉት። ዩጋንዳም ያለው ይሄ የዚህ የሚዲያ ማህበሩ ትላንት የነገርኳቸው 12ቱ ሚዲያዎችም እነሱ አቋማቸው ጥርት ያለ ግልጽ ናቸው። ያኛውም ግልጽ ነው። ይሄ የፖለቲካ ደሃው ሄድክ መጣህ ምን ባቄላ አለቀ ቢባል የሱን የተጻፈለት ባይዘው ይሄኛው ግን ትላንትና ነግሮኝ ነበር። የነገረኝ ምንድነው? ዋናው የድርጅቱ መጠናቀቅ እሱን ነበር ሲጠብቅ የነበረው። አንዳንዴ እኮ በጣም ነው የሚያስቀው እውነት ለመናገር በኋላ መጣበታለሁ። ግን የሚደራጀው ድርጅት አንተን እንደገለሰብ አይደለም እኮ የፖለቲካ እምነትን እንደ እምነት ገመድ ከቶ እየሸመቀቀህ ዋናው ድርጅቱ መቋቋሙ ነው። አስባችሁ ታውቃላችሁ? ማለት ሎጂካል ነው ይሄ። የናንተን የፖለቲካ እምነት የፖለቲካ አስተሳሰብ ኖሬበታለሁ እሞትለታለሁ የምትሉትን አስተሳሰብ በገመድ ጠቅሎ የሚያንቅ ድርጅት እየተመሰረተ ያ ነገር እስኪመሰረት ነው የምጠብቀው። ማለት የት ሀገር ነው እንደሱ አይነት ነገር ያለው? እንደ ግለሰብ እኮ አይደለም። ግለሰብ እስክንድርን ህይወቱን መውሰድ ይቻላል። የፖለቲካ እምነቱን የፖለቲካ አስተሳሰቡን ኖሬለታለሁ እኖርለታለሁ የሚለውን እሞትለታለሁ የሚለው አስተሳሰቡ
ታነቀው። ይሄ ድርጅት አንቆታል። ቁም ነገር ስላለው ስለሌለው አይደለም እንትኑን ስኮፑን እንድታዩት ነው እንዴት አይነት እንደሆኑ ማለት ነው። አነሰን በዛም ያዳምጣቸው ስላለኮ ነው። ሻቢ አነሰን በዛ አዳማጭ አላቸው፣ ኦዲየንስ አላቸው። ለዚህ ነው አደመቀደመ አደመጀባቸው አደመነዳቸው ያልኳችሁ። ከትላንት ወዲያ ትላንትናና ዛሬን ብትመለከቱ ማለት ነው። እና የሆነ እስቲ ራሳችሁ አስቡት፣ የሆነ ኦርጋናይዜሽን ይደራጃል፣ የሆነ ድርጅት ያ የሚደራጅ ድርጅት ከናንተ እምነት በተቃራኒ ብቻ ሳይሆን የሚያጠፋችሁ ድርጅት ነው። አሪ ኦኬ ዊዛት ማለት የት ሀገር ነው እንደሱ አይነት ነገር ያለው? እነ ዶክተር አረጋይ በርሄ ለጥሩ ምሳሌ ስለሆነ እነ ግዳይ ዘራጽዮን እንደው ቢያንስ ኦፕን ዲስከሽን ባለበት በቪዲዮ ተቀርጸው ተከራከሩ። ይሄ እንግዲህ የዛሬ ስንት አመት ነው? 40 አመት ነው? 30 ምናምን አመት 40 አመት አካባቢ። አሁንም ቪዲዮ አለ። ዶክተር አረጋይ በርሄ እዚህ ጋር ተቀምጦ አቶ ኢንጂነር ነው ግዳይ ዘራጽዮን እዚህ ጋር ተቀምጦ አቶ መለስ በዚህ ጋር ተቀምጦ ሌሎች ተቀምጠው ተከራከሩ፣ ዲቤት አደረጉ። መሰረታዊ የመርህ ልዩነት ስለመጣ ማለት ነው። ኢማጂን እንግዲህ አቶ አረጋይ ዶክተር አረጋይ በርሄ ማለት የህወሓት የጦር አዛዥ ናቸው። ማጣቁ ሰዎች ከነበራችሁ የድርጅቱም ሊቀመንበር ነበሩ። የጦር አዛዡም እሱ ነበረ፣ ዶክተር አረጋይ በርሄ ነበር። እነ ስብሃት ሲገቡ እነ መለስ ሲገቡ የትግሉ አቅጣጫ ተቀየረ። ሞሮለስ የህወሓት ትግል የኤርትራ ብሔርተኝነት ትግል ሆነ። ባይዘው ያኔ ነው ሽፍት ያደረገው። የኤርትራ ጥብቅና የሚቆም ሆነ። ህወሓት የትግራይ ኬዝ ማባያ ሆነ። የህወሓት የትግራይ የኤርትራ የብሔርተኝነት ጠበቃ ሆኖ መጣ። እነ መለስ ሲገቡ እነ ስብሃት ሲገቡ ማለት ነው። ጥሩ ምሳሌ ስለዚህ ነው። ተከራከሩ፣ ተሸነፉ። ኦኬ ደንዋት ጥለው ወጡ፣ ሸኟቸው። በሰላም ግባ ብለው ሱዳን ሸኟቸው። እነሱ ወደ አውሮፓ ገቡ። ደወቅ ዳወይ ምክንያቱም እነሱን ያንቀናል፣ አስተሳሰባችን ጋር አብሮ አይሄድም፣ ልንሞትለት የሚገባ ሐሳብ አይደለም፣ ልንታገልለት የሚገባ ሐሳብ አይደለም ባሉ ሰዓት ተከራክረው ሸኟቸው። በሱዳን አድርገው አውሮፓ ገቡ። አሁን እስክንድር እሱ በህይወቴ አልታገልለትም የሚለው ሐሳብ አሸነፈ አተባለ። እንግዲህ ምን እንደሚያደርገው እዛ ውስጥ ተራባል የሚሆነው ምን ለማስፈጸም ነው? ተራባል የሚሆነው በተራባልነቴ ይቀጥላል አለኝ ምናምን አለኝ ምናምን ምን ለማስፈጸም ተራባል ይሆናል? ቴልሚ እስቲ ንገሩን። አለት ፖለቲካ የምታውቁ ፖለቲካ የምታስቡ ሰዎች ትንሽ ከሰፋ ያለ አይምሮ ያላችሁ ጥቁር ድንጋይ እያልኩ አይደለ? ምን ለማስፈጸም ነው ተራባል የሚሆነው? ዘመነ ከላይ ቆሞ እንዲሸናበት ነው? አስረስ ከላይ ቆሞ እየሳቀ እንዲሸናበት ነው? ለአማርኛው ይቅርታ በዚህ አጋጣሚ። እኔ ግን ዝም ብዬ እንደ አይኔን ስጨፍን አስረስ ሲሸናበት አያውል። ከምሬ ነው የምላችሁ። በቃ በዛ ልክ ልግለጸው ብዬ ነው። አስረስ ቆሞ ሲሸናበት ነው ማለት እስክንድር አያሳፍርም?
ማለት በስትሮንግ ሌብል ልግለጸው ብዬ ነው። በጣም ተመራጭ የሆነ ደስም ላይላችሁ ግን በቃ ቆመው ሲጸዳዱበት ነው እያየሁ ያለው። አሁን ዛሬ የሚጽፍበት አደመቀደመ አደማጀባቸው አደመነዳቸው የሆነ ይሄን ብሎ ነበረ ምናምን አንደኛ ዲሲፕሊን እስክንድር ዲሲፕሊን የለውም የሚለውን ያሳየውት ባይዘው በዚህ ጽሁፉ ላይ ዲሲፕሊን የለውም። እኔ ድርጅት ውስጥ አልፍ ያለው የድርጅት ዲሲፕሊን አውቃለሁ። የተጨቃጭቀክ ምናምን እንትን ሊክ የምታረግና መረጃዎች የምታወጣ ከሆነ አደገኛ ነው። እዚህ እስከ መባረር ብቻ ሳይሆን እስከ መታሰር ያደርሳል። ግን ዲሲፕሊን ነው ልትለይ ነው። አሁን መታ በውስጥ በኩል ደውሎ ረጅም ሰዓት አውርተው እኔን ካልመረጡኝ ተራ አባል ሆናለሁ አለኝ ብለህ የሆነ ሰቀ ወቅትን የነገረኝ ብለህ ስትናገር ኢቭን እስክንድር ዲሲፕሊን ያለው ሰው አይደለም የሚለው መልእክት ነው እያስተላለፈ ያለው። ባይዘው አይደለም እያለው ለምን በዚህ ልክ ትገሉታላችሁ? ዲሲፕሊን የሌለው በአብላጫ ድምፅ ምናምን ተራንትን የሆነ ሶ አደመቀደመ አደማጀባቸው አደመነዳቸው ነው። ይሄ ነው የሆነው እና the grand justifiers አሁን ይመጣሉ ከትንሽ ጊዜ በኋላ the grand justifiers ይልቃል ምናምን ይመጣሉ። ከዛ እኔ ባለኝ መረጃ እስክንድር በድርጅቱ ምስረታ ቁልፍ ተሳታፊ ነበር፣ በአመራር ምርጫ ላይም ቁልፍ ተሳታፊ ነበር፣ በድምጽ አሰጣጥም ላይ ቁልፍ ተሳታፊ ነበር፣ ስለተበለጠ ነው ይላሉ። ይልቃል አሁን ይመጣሉ ነገ ወይ ከነገ ወዲያ ወይም የሚቀጥለው ሳምንታት ውስጥ ስለ እስክንድር ለመናገር። አሁን እስክንድር ፖለቲካሊ ሞቷል። በቃ ኖ ሞር። እስክንድር የለም። ስለዚህ ፋይሉ ተዘግቶ ወደ መዝገብ ቤት ሄደዋል። ይልቁንስ የምታስቡለት በተወሰነ መልኩ እንደው ለቤተሰቦቹ ይኑር የምትሉ ከሆነ እንደነ ዶክተር አረጋይ በርሄ መንገዱን ክፈቱለት። እንደነ ግዳይ ዘራጽዮን መንገዱን ክፈቱለት መንገዱ። ወደ ሱዳንም ከሆነ ይግባ ወደ ሱዳን። አይ ዶንት ኖ ወደ ኤርትራ ይገባሉ አላውቅም። አሜሪካ እንኳን መምጣት ይቻላል መሰለኝም። በጣም ከባድ ነው። ምናልባት ሩቢዮ ጋር ደውሎ አይ ዶንት ኖ እሱን የሚያገኘው አይመስለኝም። ሶ በቃ በሩን ክፈቱለትና ልቀቁት። ሶ የእስክንድር አጀንዳ አይ ቲንክ ዛሬ ያለቀ የደቀቀ ይመስለኝ። ማለት እቺ ሳምንት ውስጥ የሆነ ወጥቶ ሊናገር ምናምን ይችል ይሆናል። ከዛ ውጪ ግን ብዙ ገደል ጫፍ ከቶን ነበረ በቃ ብለው አሁን እርምጃ ወስደውበታል። ምንም ከዚህ በኋላ እስክንድር ሚኒንግለስ ነው። ያሳዝናል። ግን ከሁሉም ያጣ ጎመን ሆነ። በፋኖ የአንድነት ሂደት ውስጥ ከዚህ በኋላ የማስረሻ ጉዳይ ሳይሆን አሳሳቢ ሊሆን የሚችለው የማስረሻ አጋዦች፣ የማስረሻ አቃፊዎች፣ ማስረሻን አቅፈው ደግፈው እዚህ ጋር ያመጡብን ሰዎች አሁን የት ነው ያሉትኝ? በፋኖ የአንድነት ጉዳይ ላይ ዋና ተሳታፊ ሆኖ የተቀመጠ ከእስክንድር ጀምሮ ማለት ነው። በዋነኝነት ደግሞ እስክንድር። እነዚህ ሰዎች ከትላንት ታሪካቸው ከስተታቸው ተምረዋል። የራሳቸውን ፈትሸዋል። ምን አድርገዋል? አሁን እንኳን ወጥተው ሲናገሩ ያየነው ነው በየሚዲያው የምንሰማው። ከሚዲያው ላይ ከምንሰማው በተጨማሪ ደግሞ በተለያየ ሁኔታ ኢንፎርማሊ የሚወጡትን ውይይቶች ስንሰማ ይሄ ሰውዬ ገና
ገና ገደል ከቶን አልጨረሰም። ገና ተንደርድረን ከዳንበት ቁልቁለት ውስጥ ተመልሶ ሊከተን ነው የሚል ትልቅ ስጋት አለብኝ። ምናልባት እንደው I think ዛሬስ ውጤታማ ሆኗል። ይሄ የዚህ በባለሀብቱ ድጋፍ ያለው የተቋቋመው የአማራ ሚዲያ ካውንስል 12 ሚዲያዎችን የያዘው አካል ብዙ አሁን ያለፉት 2 ሳምንት ቀርጸው ያስተላለፉት መልእክት ኢፌክቲቭሊ ሰርቶላቸዋል። በነገራችን ላይ 12 ሚዲያዎች አንድ ላይ ሆነው የአማራ ሚዲያ ካውንስል እንደሚል በዛ በወንጀለኛው ባለሀብት እንደሚተዳደሩ ነግሬያቸዋለሁ። እነዚህ 12 አካላቶች ያስተላለፉት ቀርጸው እስክንድር ላይ ያስተላለፉት መልእክት ውጤታማ ሆኗል። ትርክታቸው ውጤታማ ሆኗል። ኮንግራቹሌሽን ማለት ፈልጋለሁ ለነሱ። ውጤታማ ሆነዋል። በነገራችን ላይ አይ ቲንክ መስራት ያለባቸውን ስራ አጀንዳ ቀርጸው እስክንድርን ገፍተን ማስወጣት አለብን ብለው ቀረጹ፣ ሰሩት። ከምንም ያጣ ጎመን ሆነ እስክንድር። ያን ቃላት ስጠቀም ከዛም በላይ ነው የሚያደርጉት ወንድሜ። ያው ለእንትን ኃላፊነት እንዲሰማኝ አስቤ ነው እንጂ እኔ ቆራርጠው ካልበሉትም ይገርመኛል። እንደ ሌሎቹ ጆሮውን ካልቆረጡት፣ እጁን ካልቆረጡት፣ ብልቱን ካልቆረጡት ይገርመኛል። እስከዛ ነው ማስበው። በግልጽ ልንገራችሁ፣ ቆራርጠን ነው የምንበላችሁ ነው ያለው የኔ ወንድም። በእሳት ነው የምናቃጥላችሁ ነው ያለው ዘመነ። በለስ ቀንቶት ከኤርትራ መጥቶ ጎጃም ከገባ እስክንድርን ካገኘው በእሳት ነው የሚያቃጥለው። እስከዛ ነው ማስበው። አዝናለሁ፣ ይሄን ስናገር አዝናለሁ። ግን በእሳት ያቃጥሉታል። በእሳት አይደለም የሚያቃጥሉት። አክቹአሊ ለህወሓት ነው አሳልፈው የሚሰጡት። ለህወሓት ለነ ደብረጽዮን አሳልፈው ይሰጡታል እስክንድርን። ዩልሲ ላለፉት 30 ዓመታት እንደ እስክንድር ያቄሙበት የለም። አንድ ቁጥር አንድ ውስጥ በብዙ ሰዎች አሉ። እስክንድር ነጋ ቁጥር አንድ ቂማቸው ነው። አንዱ የሚያደርጉት ኖት እነሱ በሳት አያቃጥሉትም። ለህወሓት በስጦታ መልክ ይሰጡታል። እስክንድርን አሰቃይቶ ይገለዋል። አይዘው ማስረው አሁን ጦርነት ምናምን በኋላ ማነሳላቸዋል። እሱ ሲጀመር እንካ በስጦታ መልክ ብለው ህወሓት እየወሰደው ነው የሚሉት። ይሄ ነው የሚሆነው። እንግዲህ ይሄ እኛ አይ ቲንክ እኔ ያው የመጨረሻ የመዝገብ መዝጊያ ላይ ስላለው ከእስክንድርን በተመለከተ ፋይል መዝጊያ ላይ ነው ያለሁት። የመጨረሻው ስቴጅ ላይ ነው ያለሁት እውነት ለመናገር። አይ ዶንት ቲንክ ከሳምንት ከምናምኖች በኋላ ስለ እስክንድር መጥቼ ማውራ አልመሰለኝም። በጣም ኤክሰፕሽናል የሆነ ነገር ካልመጣ በስተቀር ፋይሉ ተዘግቶ መዝገቡ ወደ መዝገብ ቤት ሄዷል። ይሄን ደግሞ ብለነው ነግረነዋል። በጣም ነግረነዋል። እውነት ለመናገር እኔ ከኔ በላይ የነገረው ሰው የለም። እንደ ጠላትም ይቁጠረው እንደምንም ይቁጠረው። እኔ በግልጽ ልንገራችሁ፣ ጫካ ሲገባ ተቃውሜዋለሁ። ዛሬ ምስክር ናቸው። እነ ኤርሚያስ ሹሹ ሽበሺት ምስክር ናቸው። እኔ ቤት ነው የመጡት። ሙሉጌታ ምስክር ነው። እኔ ቤት ነው የመጡት። ቁርስ እየበላን ነው፣ ቤተሰብ ባለበት። አይ በቃ ወደ ጫካ ልገባ ነው። እስክንድር አንተ ጫካ ገቢ መሆን የለብህም። እኔ አንተም እንድትሆን የምፈልገው የማንዴላ እንድትሆን ነው የምፈልገው። የሰላም ምልክት እንድትሆን ነው የምፈልገው። ከልቤ ነው በምደግፈው ሰዓት እስከዛ ድረስ ነግሬዋለሁ። እኔ አይቆጨኝም። በነገራችን ተው ይቅርብህ፣ ወደ ጫካ አትግባ፣ የሚያሰራ ሁኔታ የለም ምናምን ምን የባሰ ነው እዛ ያለው። ይሄ ዴይ ዋን አሜሪካን ሀገር እኔ መኖሪያ ቤቴ መጥቶ ቁርስ እየበላን ከኔ ውጪ ሌላ ሰው የለም እንዳትሉ 2-3 ሰዎች ባሉበት ይቅርብህ እስክንድር
ጫካ መግባት አይቆጨኝም። ሌሎቹ ያኔም ገባስ ከዛ በኋላ ከኔ ጋር ያለውን ኮሙኒኬሽን አቋረጠ ሙሉ ለሙሉ። ለሌሎቹ ጋር ሆነ መረጃ ሁሉ በሌሎች ነው የሚመጣው። እኔ ሚዲያ መጣለው እስክንድር ዛሬ ይሄን መረጃ አስተላለፈ፣ ይሄን አስተላለፈ ምናምን። ምንድነው ነገሩ? ጠፋ ሲባልም አንዳንዶች ወረዱብኝ እኔ ላይ። አንተን ነው የሚያምንህ፣ አንተን ነው የሚያውቅህ፣ የት ገባ ቢሞት። አንዳንዶቹ እንደውም አውቃለሁ አንድ እዛ ጀርመን ያለ እስክንድር ቢሞት የሆነ ነገር ቢሆን ከኤርሚያስ ራስ አንወርድም ነው ብሎ ፕሮግራም ይሰራብኝ። እንዲህ አንቆ ሊገለው አሁን እስክንድር አንዲት ነገር ቢጫር እስክንድር ተጠያቂው ኤርሚያስ ነው። ከኤርሚያስ ውጪ ሌላ የለም። የሚያምነው ኤርሚያስን ነው ተብሎ ይሄ በአደባባይ የተሰራ ሚዲያ። አገር ቤት ያሉ በጣም የጨነቃቸው ልጆች እነዘለሌ ዛሬ ልናገረው ከዘለሌ ጋር ለብዙ ጊዜ ተኮራርፈን ነበር። ፓርቲ እየመሰረተ ነው አገኘዋለሁ፣ ድርጅት መስርተናል ብሎኛል። ይንገራችሁ ከፈለጋችሁ ጠይቁት። ዘለሌ የሚባለው ደወለልኝ። ማናት የምትባለው አሁን እዛ አፍነው የያዟት እነዘመነ አፍነው የያዟት አንድ ሴት ባልደራስ ውስጥ የነበረች ልጅ ኦሮሞ ናት ብለው ያፈኗት። እነሱ ኦሮሞ ናት አላሏትም። እስር ቤት የነበረች እስክንድርን ስሰልለው ምናምን ተብሎ የነበረ አስካለ ደምሴ። ይሄን ጉዳት ታቁም አይደል? ልንገራችሁ። እስክንድር የጠፋ ሰሞን አስካለ ደምሴና ዘለሌ ለኔ ደወሉልኝ። ያው ዘለሌ በህይወት ስላለ ሚዲያ ያላችሁ ሰዎች ኢትዮጵያ ጠይቁት። እኔ ሆዴ ጫካ አይደለም። ደወለልኝ ዘለሌ፣ ጻፈልኝ በተደጋጋሚ። ካስካሌ ጋር ነው ያለው። ኤርሚያስ የእስክንድር ጉዳይ ምንድነው አለ። ምንድነው እኔ የማውቀው ነገር? አይ ካንተ በላይ የሚያምንህ የለም። ከልቤ ነው የምናገረው። ይሄን ካንተ በላይ የሚያምንህ የለም። የሄደበት የምታውቀው አንተ ነህ። ዘለሌ እኔ ቤቴ መጥቶ ነበር። ቁርስ በልተናል ቤተሰብ። ሁለት ሰዎችም አብረው ነበሩ። አንደኛው ኤርሚያስ ሺበሺ ነው፣ ሌላኛው ሙልጌታ ነው። ስለሚታወቁ የዚህ የዲሲ ግብረ ኃይሎች ስለነበሩ እነዚህ ሰዎች ጋር መጥተው ወደ ጫካ ልገባ ነው ሲለኝ፣ ጫካ ለአንተ አያዋጣም። ከልቤ ነው የምናገረው። ያው ኤርሚያስ አለ ተናገር፣ ከምሬ ነው። ለአንተ የትጥቅ ትግል አያዋጣም። የተሰራህበት አይደለም። ኢቭን መግለጫ አውጣልኝ ሲለኝ እንኳን መግለጫ ነው የሰላም መግለጫ ነው ጽፌ ሄድኩት የሰጠሁት። የድርድር የንግግር ምናምን የአማራ ኬዝ በድርድር መፈታት አለበት መግለጫ ነው የጻፍኩት። በኋላ ልጆቹ ተጨነቁ። ምን አሉ? ማናት ቅድም ያልኳችሁ ልጅና ዘለሌ በቃ የኤርሚያስ ካንተ በላይ የሚያምነው ስለሌለ የገባበት ንገረኝ አስካለ የምትባለው። እኔ ከልቤ ነው። ከኔ ጋር ኮሙኒኬሽን ያቆመው የዛለት ነው። በኋላ ይሄ ያልኳችሁ ጀርመን ያለ ዲያቆን ምናምን ሚል የእስክንድር ማለት ከኢየሱስ ክርስቶስ ቀጥሎ የሚያመልከው ነበረ። በነገራችን እስክንድር አንድ ነገር ቢሆን ተጠያቂው ኤርሚያስ ነው ብሎ ፕሮግራም ሰራ። ምንድነው ተጠያቂ መሆኑ ስል አንተን ነው የሚያምንህ፣ የሄደበት የምታውቀው አንተ ነህ። ማናት ማን ደምሴ ማነው ስሟ? አስካለ ደምሴ ኦሮሞ ናት አሏት። በነገራችን ላይ እኔ አሁን አንዳንዴ እኮ በጣም የሚገርመኝ ፕሮግራም ሰርቶባታል። ጀርመን ያለው ኦሮሞ ናት እስክንድር ጋር አብራ የተሳሰረችው ለኦህዴድ ልትሰልል ነው ብሎ ፕሮግራም ሰርቶባታል። አስካለ ላይ ታውቃላችሁ። ይሄን የአማራ ታጋይ ሆናውን አስረዋታል። በኋላ ተናገርኩኝ እኔ ወጥቼ አኮር ቀራላቸው ዘለሌ ምናምን ነው። እኔ ራሴ ነው ነፃ ማውጣው፣ ማቀው ነገር የለም። ተለያይተናል። አሁን በቅርብ ነው ኮሙኒኬት ብናደርገው።
ሚዲያ አለ እንዲህ ፓርቲ መስርተናል ፕሊስ ለሌሎቹ እንደምታስተናግደው አስተናግደን በይፋ በምርጫ ቦርድ እየተመዘገብን ስለሆነ ይሄን ልነግራችሁ የምፈልገው የዛኔው ውጤታማ እንደማይሆን እኔ ፐርሰናሊ ነግሬዋለሁ። እንደሌሎቹ ታላቁ ታናሹ ምናምን ይያሉ ሲሉ እኔ ታላቁ ምናምን አይደለም this is not ታላቁ ፖለቲካ አይደለም ፖለቲክስ አይደለም ታላቁ ታናሹ ረጅሙ አጭሩ then finally ደግሞ ልክ ወደዛ ሲገባ ፕሮግራም ሰራው እኔ እስክንድር ለአማራ ብሔርተኝነት የቤት ባለቤት አይደለም የቤት ባለቤት አይደለም በምንም ተአምር የአማራ ብሔርተኝነት እስክንድርን አይቀበለውም አዲሱ የአማራ ብሔርተኝነት ለምን ጀስቲፋይ አረኩኝ አዲስ ነው የአማራ ብሔርተኝነት አግሬሲቭ ነው በኋላ መቅረቱ የሚበሳጭ የመብራት ቢጫ አረንጓዴ ቀይ ማያቅ የስፒድ ልኬት ማያቅ ያገኘውን እየጠረመሰ የሚሄድ አንዱ ባህሪው እሱ ነው በመዘግየቱ የሚያብድ አንድ ሁለተኛ የአማራ ብሔርተኝነት ልዩ ባህሪው ያሁኑ ማለት ነው ፕራይሞርዲያል ነው በደም ነው የሚያስበው በእትብት ነው የሚያስበው አማራነትን ደምነት ነው ብሎ የሚያስበው ሶሻሊ ኮንስትራክትድ ነው ብሎ አያምንም የአማራ ብሔርተኝነት ሶሻሊ ኮንስትራክትድ ነው አይልም ለዚህ ነው እንትና በአባቱ እንደዚህ በእናቱ እንደዚህ በረከት በአባቱ እንደዚህ በእናቱ እንደዚህ ተፈራዋላ በአባቱ እንደዚህ በእናቱ እንደዚህ እያለ የሚከፋፍለው ለዛ ነው ፕራይሞርዲያል ነው የደም ነው የትብትና የአጥንት የጉልጥምት ፖለቲካ ነው አይሆንም ሶስተኛ የአማራ ብሔርተኝነት የአውራጃዊነት ነው መጀመሪያ የሆነ አውራጃ ውስጥ ባለቤት መሆን አለብህ የአማራ ብሔርተኝነት ውስጥ ለመግባት ጎጃም የሚባል አውራጃ አለ ጎንደር የሚባል አውራጃ አለ ሸዋ የሚባል አለ ወሎ የሚባል አውራጃ አለ አልፎም ሊሄድ ይችላል ባይዘው የጎጃም ውስጥ የሆነ በጎንደር ውስጥ የሆነ ምናምን ሁሉ አለው እሱን ለጊዜው እንቶ አውራጃዊነት ነው እስክንድር አውራጃ የለውም የቱ ነው አውራጃው ሸዋ ነው አውራጃው ጎጃም ነው አውራጃው አውራጃ ከሌለ ልትሆን የምትችለው ተከራይ ነው የምትሆነው ስለዚህ የመጀመሪያ ሰሞን ጥሩ ተከራይ ነው እስክንድር የሚሆነው ይወዱታል ስለሚወዱት ጎንደርም የኔ ተከራይ ነው ይለዋል ጎጃሙም የኔ ተከራይ ነው አለው ወሎም የኔ ተከራይ ነው አለው ሸዋም የኔ ተከራይ ነው አለው ተከራይ ሆኖ መጣ ጥሩ ተከራይ ቤተኝነት የሚሰማው ተከራይ ቤተኛ የሆነ ተከራይ ማለት ነው ይሄ ተከራይ ሁሌ ተከራይ ሆኖ ላይ ቀጥል ይችላል ጸብ ሊኖር ይችላል የሆነ ቀን ያኔ ባይተዋር ነው ባለቤት አይደለም ቤተኝነት ፊል አርጎ የቤቴ ያለ እየወሰነም ሊሆን ይችላል በነገራችን ላይ ጸብ ሲመጣ ግን ሌላ ነው የሚሆነው ሁሉም ተከራይ ነው የሚሉት እንደውም ጥሩ የሚለውን ይቀንስና መጥፎ ተከራይ የሚባል ትሆናለህ እኔ በስንቱን ድራማ ወደዋለሁ ብዙዎቻችሁ እንደምትወዱት አውቃለሁ በስንቱ የፕሮግራሞቹ ይዘት ይደንቀኛል እውነት ለመናገር ይደንቀኛል የብስንቱ ድራማ ያውን ሰሞኑን የለም
አንደኛው ድራማ ላይ ከእስክንድር ጋር የሚመሳሰልብኝን ነገር ልንገራችሁ። ማናት የምትባለው ሰራተኛዋ አሰገደች ነው አርስሞ ጥሩ አገልጋይ ናት። አሰገደች በጣም ጥሩ ተንከባካቢ ሺፊል ላይ ከርሆም እንደ ቤቷ ነው የምታስበው። አሰገደች እዚህም ስትሆን እዛም ነብስንቱ ቤትም ምን ተስኖት ቤትም ነጋሽ ምን ተስኖት ቤትም ሺፊል ላይ ከርሆም ወሳኝ ሁሉ ናት። በማን ነው ምን ተስኖት እያለች ሁሉ ትቆጣዋለች። አቶ ምን ተስኖት ልጁንም የእሳቸው ልጅንም ሴቷንም በስንቱንም ልጆቹንም ሺፊል ላይ ከርሆም ዶንት ፎርጌት ሰራተኛ ናት። በኋላ አንድ ቀን በስንቱ ስለሆነ ሰልፊሽ ነገር ሆነና ወይም ችግሩ በዛበትና ለምንድን ነው አሰገደች የኔ ብቻ ማትሆነው ብሎ አሰበ። ለምንድን ነው የኔ ብቻ ማትሆነው አሰገደች? ከዛ ተንኮላ ሴረ ምናምን ሊያማልላት ሁሉ ሄደ በስንቱ። ከዛ ከጋሽ ምንተስኖት ጋር ምንተስኖት አይደል ሰዎቹ በተቀመጡበት የሱ ሚስት በተቀመጠችበት ጭቅጭቅ ጀመሩ። ጭቅጭቁ የሚያሳዝነው ምን መሰላችሁ? የተጨቃጨቁት በገንዘብ ጨረታ ገቡ። ጨረታ ገቡባት አሰገደች ላይ በስንቱ 2000 ይላል። ጋሽ ምንተስኖት 3000 ይላሉ። በስንቱ 4000 ይላል። ጋሽ ምንተስኖት 5000 ይላሉ። እስከ 16000 ቀጠለ መሰለኝ። አሰገደች ፊቷ ተቀያየረ ፊቷ። ለኔ ግን ሜሴጁን ነው የማየው እኔ at the end of the day ያቺ የቤቱ ባለቤት ነኝ ብላ ፊልም የምታረገው ሰራተኛ በገንዘብ ነው የተጫረቷት በገንዘብ ነው አሰገደችን። because አሰገደች ሰራተኛ ናት። የገንዘብ ዋጋዋ ነው ከፍና ዝቅ ያለው ጨረታ ላይ። እስክንድር አሰገደች ነው በ2000 በ5000 በ10000 በ1 ሚሊዮን ኪራይ እየከፈለ የሚኖር ማለት ነው። ጨረታ የሚወጣበት ማለት ነው። ያሳዝናል በጣም። በስንት ውስጥ ያለው አሰገደች ውስጥ እስክንድርን ያየሁት በነገራችን ላይ ሆም ቤቴ ነው ብላ ፊል አርጋ እየኖረች መጨረሻ ላይ መጥተው እየተጫረቱ ባይተዋር መሆኗን ነገሯት። እየተጫረቱባት አስቀምጧት። ያው እሷን እንዲህ ነው ብሔርተኝነት። የአማራ ብሔርተኝነት በተለይ ይሄ ነው። ኦሮሞ ብሔርተኝነት ብዙ እንደዛ አይደለም። ብዙ የትግራይ ብሔርተኝነት እንደሱ አይደለም። በነገራችን ኢቭን የህወሓት እንኳን እንደዛ አይደለም። ብዙ እንዳትሸወዱ። የአማራ ብሔርተኝነት ከኦሮሞ ብሔርተኝነት ይከፋል። ያሁኑ ማለት ነው። አንዳንድ ሰዎች ይሄን ስናገር የሚበሳጩ አሉ። አሁን ስም አልጠቅስም። የአማራ ብሔርተኝነት ኢቭን ከህወሓት የትግራይ ብሔርተኝነት ይብሳል። በነገራችን ላይ ያዟት እቺና አውጡትና ተከራከሩ። እኔ ዝም ብዬ እንደ የቤት ስራ ልስጣችሁ። ይሄን የአማራ ብሔርተኝነት ከትግራይ ከህወሓት ብሔርተኝነት ይከፋል፣ ከኦሮሞ ከኦነግ ብሔርተኝነት ይከፋል። ለምን እንደሚከፋው ኢቭን ብዙ ማታውቁ ከሆነ ህወሓት ውስጥ እኮ የትግራይ ደም የሌላቸው መሪዎች ነበሩ።
የትግራይ ደም የሌላቸው ዘሶኮልድ እትብትና ደም ከተባለ ማለት ነው። ዛሬም ድረስ እኮ ለስብሃት ነጋ እኮ ደረት የሚደልቁ የትግራይ ልጆች አሉ። ደረት የሚንቀጠቀጡ አሉ እኮ አውድ ጋድ ፋዘር ብለው። ነገ ታያላችሁ የሆነ ነገር ከሆነ ስብሃት ታያላችሁ እንዴት ትግራይ አባታችንን አጣ ብላ እንዴት እንደምትርመሰመስ። ብዙ እድሜው ስለሄደ ብዬ ነው። ኖበዲ በህወሓት በምናምን ውስጥ ለውስጥ ሊሆን ይችላል እንጂ በአባቱ ኤርትራ በእናቱም ኤርትራ ብለው አይደለም። ሁለት ነገር ነው ሚስቱ ያደረገው። የትግራይ ብሔርተኝነት ሶሻሊ ኮንስትራክትድ ነው ብሎ የሚያምናል፣ አት ዘ ሴም ታይም ፕራይሞርዲያል ነው ብሎ ሁለቱን አጋብቶ ነው ግራ የገባው የትግራይ ብሔርተኝነት። ኦሮሞም ጋር እንደሱ ነው። የኦሮሞ ብሔርተኞች የኦሮሞ ደም የሌላቸው ማአት ናቸው። የኦሮሞ ብሔርተኝነት ውስጥ ኦነግ ውስጥ አሉ ነን ኦሮሞስ፣ እኔም አውቃቸዋለሁ። የኦሮሞ ደም የሌላቸው ኦሮምኛ ቋንቋ በመቻላቸው ኦሮሚያ በመኖራቸው ብቻ የኦሮሞ ብሔርተኝነት ውስጥ ያሉ አሉ። ኦነግ ውስጥ ፎርጌት ኦህዴድ ትልቅ ድርጅት ነው። በዚህ አንጻር ኦህዴድ ብዙ የደም አጀንዳ ያለው ብዬ አላምንም። እንደውም ዘ ኦፖዚት ሲደበደብ ነው የከረመው ኦህዴድ። አባዱላ ኦሮሞ አይደለም፣ ኩማ ኦሮሞ አይደለም፣ እንከሌ ኦሮሞ አይደለም የተባለ ሲደበደብ የከረመ ነው ኦህዴድ። ፎር ዛት ማተር ደብዳቤዎቹም ሌሎቹ ናቸው። አሁን የኦሮሞ ብሔርተኝነት አለ ምናምን ብልጽግና ምን ይላሉ ልንገራችሁ። እኔ ስም አልጠቅስላችሁም። ከፍተኛ ባለስልጣን የኦህዴድ የኦሮሚያ ክልል ባለስልጣን ከፍተኛ ባለስልጣን ሆኖ ደግሞ ኦሮሞ ያልሆነ አለ። ኤክስ ዋይ ዜድ አላችሁ። አትፌስ ቫልዩ መኑኝ ተውት፣ ካላመናችሁ ተውት። አማራ የሆነ በነገራችን ላይ ወቁት እንደው አማራ የሆነ ግን አሁን አንዱ የሽመልስ አብዲሳ ቁልፍ ሰው ማለት ሶ ዛት ማች ጥያቄ ምልክት ላነሳችሁ ሰዎች የአማራ ብሔርተኝነት እነ አስረስ ይዘው የመጡት የእትብትና ደም ብሔርተኝነት የእትብት የደም ከዚህ በላይ ህወሓት እንደዛ አልነበረም። ተከራከሩ። ነን ትግራይያን የሆኑ እኮ አሉ ህወሓት ውስጥ ደማቸው ትግራይ ያልሆነ ማለት ነው። ቢኮዝ የተቸገሩት ቲፒኤልኤፎች እናቶ መለስ ሶሻሊ ኮንስትራክትድ ነው፣ ማንም ሰው ተጋሩ ማድረግ እንችላለን ምናምን ይላሉ ሶሻሊ። ሌላ ደግሞ አለ ፕራይሞርዲያሊ መሆን አለበት ብሎ የሚያስብ። ስለዚህ ሁለቱ ሚስቱ አረጉ፣ እነሱ ኮምባይን አረጉት። ይሄኛው አሁን ያለው የናስረስ ያንን እንኳን አይፈቅድም። ለምን ይመስላችኋል? እና አስረስ ላይ አሁን ጀርመን ያሉት ዲያቆናት አስረስ ላይ ለምን ይመስላችኋል ጎርፍ የሚያወርዱበት? ያው ጎንደር እንትን ጀርመን ምናምን ያሉ ዲያቆናት እነዚህ የማነው ስሙ ይሄ ዋቄ ምናምን ዋቄ ማን ዋቄ ነበረ? ፋንታውን ዋቄ በፋንታውን ዋቄ ዙሪያ ያሉ ኢቭን ሚዲያ ላይ የሚመጡ ለምን ይመስላችኋል አስረስ ላይ አናቱ ላይ የቆሙት ለምንድን ነው? ቢኮዝ አስረስ ያው አስረስና ቤተሰቦቹ አይደል የሆነ ያለው የዚህ አሁን አዲሱ ድርጅት ትላንት ስላነሳን ወደዛ እንመለስ። ቆርጬው ማውጥቼዋለሁ። አስረስ እንደ ስብሃት ነጋ የሚል አስረስ ትግራይ ስለሆነ አይደለም ነው ብያለሁ አይደለም። ያው ኔትወርኮቹን እናነሳ ነው። አስረስ ትግራይ ስለሆነ አይደለም። እነሱ በትግራይነት ሼፕ ላይ ያደርጉት ማረይ ምናምን ይሉታል። አስረስ ማሬ አይደለም። አስረስ ተጋሩም አይደለም እስከማውቀው ድረስ የኔትወርኩን ትላንት አነሳምላችሁ። አስረስ ከመዋዕለ ከያዘው አመለካከት አጌነስት ነው።
ፕሮቴስታንት ነው ይሉታል አላቅም በእምነት ሞዓ ተዋህዶ የአማራ ብሔርተኝነት ሶሻሊ ኮንስትራክትድ ነው ብሎ ነው የሚያምነው ሞዓ ተዋህዶ ሶሻሊ ኮንስትራክትድ ነው ማለት ባጭሩ ምንድነው ማንንም ሰው አማራ መሆን ይችላል በተለይ ኦርቶዶክስ ኦርቶዶክስነትና አማራነት የአንዲ ሳንቲም ግልባጭ ነው ለነ ፋንታውን ዋቄ ለነ ጀርመኑ ዲያቆን አስረስ መጣና እና ቤተሰቦቹ ስብሐት ነጋ የአማራው ስብሐት ነጋ መጣና ነው አማራ ብሔርተኝነት ፕራይሞርዲያል ነው አላቸው የደምና የትብት ጉዳይ ነው አላቸው የት ይግቡና ዋቄ በደም ከሆነ ኦሮሞዎች ናቸው የት ይግቡ የጀርመኑ ሰውዬ በደም ከሆነ ኦሮሞ ነው ይሲ ስለዚህ ኦሮሞዎች ምናምኖች የሚባለው በሙሉ ገፍትሮ አስወጣ አስረስ ሌሎችም እዚህ ያሉት እነ ማዛ ምናምን እምነታቸው ፕሮቴስታንት ነው መሰለኝ የአስረስ አፍቃሪ ናቸው አይታችሁ ከሆነ ከዘመነ ዝም ብሎ እንደ ኮቴጅ ነው ዘመነን የሚያዩት እንደ ምንድነው እንደ ኮቴጅ እንትን ነው የሚባል ማጣፈጫ ነው ዘመነ በነገራችን አሁን የሚመራው አስረስ ነው የአስረስና ቤተሰቦቹ ነው የሚመሩት እንጂ ያ በመንፈስ ነው ያለው ዘመነ አንደኛ አስመራ ነው ያለው መምጣትም አልቻለም ስለዚህ ትንሽ ኮንሴፕቱን እንድትይዙ ስለፈለኩ ነው ለእስክንድርም አይሆንም ለሞዓ ተዋህዶም አይሆንም አሁን እየመጣ ያለው ነገር ቢኮዝ ሞዓ ተዋህዶ እና ፋንታውን ዋቄ እኔ ጀርመኑ ዲያቆን የሚያስቡት ሶሻሊ ኮንስትራክትድ ነው አማራነት ማህበረሰባዊ ውቅር ነው በማህበረሰብ ውስጥ የሚፈጠር ነው የደም ጉዳይ አይደለም ብለው ነው የሚያስቡት ናው ይሄ በሆነበት ግን ሶሻሊ ኮንስትራክትድ ነው ብለው ያሰቡ ኦርቶዶክስና አማራ የአንድ ሳንቲም ግልባጭ ነው ብለው ያሰቡ አስረስ መጣባቸው አስረስና ቤተሰቦቹ ደን መጡና ምን አሏቸው ኖ የደም ጉዳይ ነው ኦኬ ይሄ በደንብ እንድትይዙት ማለት ነው እስክንድር እዚህ ውስጥ የት ቦታ ነው ያለው በሞዓ ተዋህዶ እንዳይገባ የለም ዘመነ ደግሞ ይዛውታል አይታችሁ ከሆነ እነ ዲያቆናት እነ ጀርመን ዲያቆናት የዚህ እነ ዋቄ ፋንታውን ዋቄ ዘመነን አይከሱትም አስተውላችኋል ዘመነን ለምንድን ነው ዘመነን ሳይከሱ አስረስን የሚከሱት እዚህ ጋር ነው ማለት ጌሙን ክሊር እንድትሆኑ ጨዋታው ማለት ነው ዘመነን አይከሱትም በምንም ተአምር ለምን ነው ዘመነን የማይከሱት ዘመነ በሞዓ ተዋህዶ በኩል በአባቶች በሚባሉ በረህኞች በኩል አንተ ከናቱ ሆድ ስትወጣ ጀምሮ ንጉስ ነህ ተብሎ ተነግሮታል የተቀባህ ነህ ተብሎ ተነግሮታል ይሄው እነዚሁ ሰዎች ነግረውታል ቡክርናን እንዳሰጥ ብለው ነግረውታል በምንም ተአምር ቡክርና እንዳሰጥ ብለውታል በሰዓት እናቃጥላቸዋለን ያለው ከባዶ ተነስቶ አይደለም ቡክርና ሊቀማ ነው ሲሉት ነው በሰዓት እናቃጥላቸዋለን ያለው የአቤልና ቃይል ታሪክ መደገም የለበትም ብሎ ማለት የነገሩት እሱ ነው የአቤልና የቃይል ታሪክ እንዳይደገምብህ ነው ያሉት ማንን ዘመነን ስለዚህ ከኔ በተቃራኒ የምትመጣ ካለ በእሳት አቃጥላለሁ ነው ያለው ስለዚህ የዘመነ ኦሬዲ በሞዓ ተዋህዶ በኩልም በአርበኞች በበረህኞችም በኩል ከናቱ ማህፀን ጀምሮ እውቅና የተሰጠው አዲሱ ንጉስ ነው አስረስ ግን የለም እዚህ ውስጥ ያስረስ የፖለቲካ ክፍል ነማዛ እዚህ ውስጥ የሉም I'm not sure እድመታቸው ፕሮቴስታንት ነው ሲባል ሰምቻለሁ
እሱን አላረጋገጥኩም። የሷን ቢያንስ አውቃለሁ። ስለዚህ ያለውን የአማራ ትግል ፕራይሞርዲያል ብቻ እንዲሆን እንጂ ከኦርቶዶክስ ጋር እንዲጣበቅ ፍላጎት የለ። ለዚህ ነው አምጥታ ፋንታውን ዋቄን የቀጠቀጠችው። ባይዘው ቀጠቀጣት ሌላ ጉዳይ ሆኖ መታ ፀሐይ ላይ ያሰጣችሁ ፋንታውን ዋቄን ቢኮዝ ኦፍ ዛት ማስጣት ስለነበረባት። ፖለቲካው ይሄ ነው። እዚህ ውስጥ እስክንድር የት ነው ጥያቄ። ነምበር 1 ብሔርተኝነት ውስጥ የለም። ነምበር 2 አውራጃ ውስጥ የለም። አያምንበትም ብሔርተኝነቱን። አውራጃ ውስጥ የለም። እስክንድር ሸዋ አይደለም፣ እስክንድር ወለጋ ጅማ ምንድነው ጎንደር አይደለም፣ ወሎ አይደለም፣ ጎጃም አይደለም። ሁለት ሶስተኛ እስክንድር መዋቅሩን ሉዝ አድርጓል። የለውም መዋቅር ምንም የለውም። በቃ ሌቨሬጅ የነበሩት እነ ኮሎኔል ፋንታው ሟባ ጥለውት ሄደዋል። ሌቨሬጅ የነበሩት እነ ካፒቴን ማስረሻ ሰጤ ጥለውት ሄደዋል። የደህንነት ኃላፊው ጥሎት ሄደዋል። የቀሩት እነ ረዳት ፕሮፌሰር አስራደ ምናምን እና እዚህ ሸዋ ላይ ያለው አንደኛው መሬ የሚባለው ሸዋ ላይ መሬ ሳይሆን የሆነ ማን የሚባለው ነው። ሰው ብቻውን የቀረው መዋቅርም የለውም፣ ሌቨሬጅ የለውም። ስለዚህ ያለው የመጨረሻ አማራጭ በዚህ ልክ መደብደብ ነው። ደን ስንብት እስክንድር ማለት ነው። ስለዚህ ለኔ ዛሬ እስክንድር ፋይሉ ተዘግቷል፣ ወደ መዝገብ ቤት ተልቋል። ይሄንን በደንብ ማንሳት ፈልጋለሁ። ከሌላ በተረፈ አንድ የደረሰኝ ጥያቄ ላይ ትንሽ አጭር አስተያየት ልስጥና ወደሚቀጥለው እሄዳለሁ። ወጥ ድርጅት መመስረታቸው ለምንድን ነው ያልተቀበልከው የሚል ብዙ ጥያቄ ደርሶኛል። ምን ድሮ ድርጅት አንዱኑ ስትል አልነበረ ወይ? ወደ አንድኑ ስትል አልነበረ ወይ? እና ደጋፊዎቹ ስለተደሰቱ ነው ወይ ያልተደሰትከው ያልተቀበልከው? ኢቭን እኮ አንዳንድ የብልጽግና ሰዎች የብልጽግና እንትኖችም እንኳን ወደ አንድ መጣችሁ ብለዋል። ያ ምንም አሜን ምን ላድርግ እኔ እንትን ምልለት ምንድነው ጨዋ ከሆኑ በሩን ከፍተው እንደነ ዶክተር አረጋይ በርሄ እንደነ ግዳይ ዘራጽዮን በሩን ከፍተው ይሸኙት። ቢያንስ ለህዋት ያስረክቡት። በቃ ለህሊናቸው ቢያንስ የሆነ እንደው 1% ጸጸት ውስጥ እንዳይገቡ ከፈለገ እስክንድርን ለህዋት ያስረክቡት። ከዛ በላይ ልል አልችልም። አሜን ምን ማለት የሆነ የአዘኔታ ካላቸው ነገ ከነገ ወዲያ ጦርነት ይከፈታል፣ ህዋት ይመጣል፣ አብሯቸው ነው የሚዋጋው። ያኔ እስክንድርን ነው አንዱ ለመያዝ የሚመጡት። ቢያንስ ለህዋት አሳልፈው አይስጡት። በቃ ያንን ነው በልመናም ደረጃ ከሆነ ልለምናቸው የምችለው ልመና ስለሆነ አቅም የለኝም እኔ። እስክንድርን አሳልፋቸው አትስጡት። ቢያንስ ለቲፒኤልኤፍ አሳልፋቸው አትስጡት። ከምሬን ነው የምለው። በቃ ይሄ ነው የመጨረሻ የልመና ፖይንት እሱ ነው። ቢያንስ ለበቃ ለቤተሰቦቹ እሱም ይቆይ ኢስ ኖ ሞር። በቃ ምንም አሁን የእስክንድር ፖለቲካ የለም አሁን ከዚህ በኋላ ማንሰራራው። ስለዚህ እኔ ከዚህ በላይ የምችለው ነገር ቢኖር ኖሮ ደስ ባለኝ ነበር። ለዚህ ነው ሮጬ መፍትሄ ምንድነው ቢል ዶክተር አረጋይ በርሄን የዛሬ 40 ዓመት ታሪክ ጎትቼ ያመጣሁት። የዛሬ 40 ዓመት ታሪክ እንትና የህዋትን ታሪክ አምጥቼ ሱዳን ሸኟቸው ያልኩት ስለዚህ ነው። ስለዚህ በር ከፍተው ይሸኙት። ወደ ነጥቤ ልምጣ። በወጥ በሆነው ድርጅት ለምንድን ነው ያልተደሰትከው? ደጋፊዎች ተደስተዋል። የፋኖ ኢቭን የብልጽግና ሰዎችም ደጋፊ ያላቸው ተደግፉ እንኳን ወደ አንድ መጣችሁ ጥሩ ነው ምናምን ብለዋቸዋል። አንተ ግን ምንድነው በተቃራኒ የቆምከው የሚል አስተያየት መጥቷል። አይ ቲንክ ጥሩ አስተያየት ነው።
ጥሩ አስተያየት ነው ይሄ። አጫጭር አንድ ሁለት ሶስት መልሶች አሉ። አንደኛ እኔ የኦርጋናይዜሽናል ሊደርሺፕ ተማሪ ነኝ። ተማሪ ነኝ ስል ደግሞ የምንጊዜም ተማሪ ነኝ። እሱን ልንገራችሁ። የምንጊዜም አንድ ጊዜ ተምሬው የጣልኩት ትምህርት አይደለም ሊደርሺፕ። ሶ ኦርጋናይዜሽናል ሊደርሺፕ ምንድነው የሚያነሳው? የተቋማት አመራር ማለት ነው። አንደኛው መርሆ ምንድነው? አደረጃጀት ስትራቴጂ ነው። አንደኛው አደረጃጀት በራሱ ግብ አይደለም፣ ኢንድ ሪዛልት አይደለም። ኦርጋናይዜሽናል ስትራክቸር ወይም አደረጃጀት የሚባለው ስትራቴጂ ነው። ሶ የምትፈጥረው አደረጃጀት የሆነ ነገር ለማሳካት ነው የምትፈጥረው። ሶ ምን ለማሳካት ነው የምትፈጥረው ያንን አደረጃጀት? እነዚህ ሰዎች ቢሳካላቸው ጠንካራ ድርጅት ቢመሰርቱ ምንድነው at the end of the day የሚያሳኩት ነገር ምንድነው? እኔ እሱን ነው መጀመሪያ የጠየቅኩት። because ይሄ አደረጃጀትን የምትመዝኑበት አንዱ መለኪያ ነው። ናው እኔ ቁጭ ብዬ አሰብኩት፣ እነዚህ ሰዎች ድርጅት የፈጠሩት ምን ሊያሳኩ ነው የፈጠሩት? እስቲ ንገሩኝ አዲስ ኮምፓሶች፣ ምን ለማሳካት ነው ይሄን ድርጅት የፈጠሩት? መቼም የምናውቀው ስለሆነ ዝርዝር ውስጥ መግባት አልፈልግም። ምንድነው at the end ምን ስኬት ነው የሚያዩት በዚህ ድርጅት ምክንያት? አንደኛው እሱ ነው። ሁለተኛ አሁንም ኦርጋናይዜሽናል ሊደርሺፕ ላይ አደረጃጀት እንደ ስትራቴጂ ብቻ አይደለም የሚታየው። ማን ነው በበላይነት ያደራጀው የሚለውም ደግሞ ሁለተኛ ነገር ይታያል። ማን ነው በበላይነት ያደራጀው? ሁለተኛ ጥያቄ እሱ ነው። ኦርጋናይዜሽናል ስትራክቸር ስታነቡ እሱን ነው የምታነቡት። ባይዘው እኔ የኦርጋናይዜሽናል ስትራቴጂና ስትራክቸር ተማሪ ነኝ። ምንም መደብቀው አይደለም። የተማርኩትን ነገር አልደብቅም ብቻ ሳይሆን ተምሬ ዳምፕ አላረኩትም። ኤቭሪ ዴይ አነባለሁ በዚህ ጉዳይ። ስለዚህ ማን ያደራጀው ይሄን ድርጅት? ማን ነው በበላይነት የሚመራው? አሁን ለመደገፍም ለመቃወምም ለኔ እሱ ነው ያለኝ እዛ ላይ። ሶኔ ባለኝ መረጃ ይሄንን ኦርጋናይዜሽናል ስትራክቸር በፍጥነት እንዲፈጠር የፈለገው ሻቢያ ነው ያዘዘው። ቶሎ ብላችሁ እነ እስክንድርን ድርጅት ቅርጥፍ አድርጋችሁ ብሉ፣ ከበላችሁ በኋላ አንድ ድርጅት መሰረትን በሉ ብሎ ያላቸው ሻቢያ ነው። እንድ በተፈለገው መንገድ ነው ሄደው በእቅዱ መሰረት እና እስክንድር ቅርጥፍ ተደርገው ተበልተዋል። ያዋጣናል ሰላም ያሉት ደግሞ ወደ ሰላም ሄደዋል። ነው ማስረሻ ወደ ሰላም ሄደዋል። ስለዚህ ድርጅቱ እንዲደራጅ ቀጭን ትዕዛዝ የሰጠው ሻቢያ ነው። ፋሲሊቴት ያደረገው ህወሓት ነው። መዋቅር የሰራላቸው እቅድ የጻፈላቸው ሻለቃ ኤክስ ነው። እነሱም አመስግነውታል። ሻለቃ ኤክስ እናመሰግናለን ብለው ሻለቃ ኤክስ ሻለቃ ዋይ ምናምን ብለው አንዲና ለመጥራታቸው ነው የገረመኝ። አለበት ሰነድ ውስጥ አንዲ። ስለዚህ
ሁለተኛው ጥያቄ ከስትራቴጂ ቀጥሎ ስላደረጃጀት ስታወሩ ባለቤቱ ማን ነው? ለመደገፍም ለመቃወም እኔ ሻዕቢያ ያደራጀውን እሰይ ብዬ ላጨብጭብ እንዴ መጥቼ? ሃው እንዴት ይሆናል እንደዛ? እያወኩ ህወሓት እንዳደራጀው እያወኩ ላጨብጭብ? ይሄ ማለት ፖለቲካም ትክክል ነው ብዬ አላምንም። የኔን አቋም ነው የምነግርህ። የተለያየ ሰው የተለያየ ፐርስፔክቲቭ ሊኖረው ይችላል። እኔን ስለጠየቃችሁኝ ግን እኔ ነምበር 1 ኦርጋናይዜሽናል ስትራክቸር ለኔ ስትራቴጂ ነው። ስትራቴጂ ማለት ደግሞ ባይት ሰልፍ ለሆነ ዓላማ ለማሳካት ነው እንጂ በራሱ ቁመና የለውም። እኔ ጠየቁ ምንድነው ዓላማ የሚያሳኩት ብዬ የሻዕቢያን ዓላማ ነው የሚያሳኩት፣ የህወሓትን ተልእኮ ነው የሚያሳኩት። ኦኬ ነምበር 2 ያደራጃቸው ማን ነው ብዬ ጠየቁ። ሶስተኛ አደረጃጀት ስትራቴጂም ነው። ማን ነው ባለቤቱ ብላችሁ ትጠይቃላችሁ። ለምን ዓላማ ተደራጀ ብላችሁ ትጠይቃላችሁ። ከዛ ቀጥሎ ለርኒንግ ኦርጋናይዜሽን ነው ብዬ ጠየቅኩ። እኔ አንድ ድርጅት ሲደራጅ ለርኒንግ ኦርጋናይዜሽን መሆን አለበት። ብዙ ጊዜ ነው የምነግራችሁ። እኔ የለርኒንግ ኦርጋናይዜሽን ተከታይ ነኝ። አንብቡ አዲስ ኮምፓሶች ምላችሁ በተለይ አመራር ላይ ያላችሁ ሌላ ቦታ ያላችሁ ይሄን መጽሐፍ አንብቡት። ይኸው መሰረት ካለ ጻፊው፣ በሻ ካለ ጻፈው። አላየውም ዛሬ አስተያየት the fifth discipline the art and the practice of learning organization በጣም ጥሩ መጽሐፍ። ይሄ ለርን አለ ሪለርን የሚባል ኮንሴፕት የምታገኙትም እዚህ መጽሐፍ ላይ ነው። አንብቡት። ሪሊ በጣም አመራር ላይ ያላችሁም አንብቡ። ከአመራር ውጭ ያላችሁም ሰዎች ይጠቅማችኋል። አንድ ድርጅት ለርኒንግ ለመሆን ቢዝነስ ላይ ያላችሁም ጨምሮ ይሄ ለርኒንግ ኦርጋናይዜሽን ነው፣ የሚማር ድርጅት ነው፣ ራዕይ አለው፣ ሁለንተናዊ እይታ አለው፣ ሆሊስቲክ አፕሮች ያለው ነው። በሰዎች በግል ብቃታቸው ነው፣ በደማቸው ነው የተመደቡት። እነዚህ ሁሉ ሜንታል ሞዴሉ ራሱ ምንድነው ሜንታል ሞዴሉ? ውቅሩ ስሪቱ ቅድም ያነሳሁት ነው። የአማራ ብሔርተኝነት ተጠቂነት 500 ዓመት የዘር ጭፍጨፋ አማራ ልጠፋን ነው። 500 ዓመት ሞላህ፣ ተጨቁነህ ተበዝብዘህ ዘር ማጥፋት ደርሶብህ የሉና ደጋጋጥሞ በዓለም ላይ ያሉ ዝግንን የሚሉ ነገሮች በሙሉ የትግሉ ስልት ነው። በሚሊየንስ አማራ ማህበረሰብ እያለ እየጠፋ ነው አማራ ይላል፣ የሉና ደጋጋጥሞ ይላል። ለርኒንግ ኦርጋናይዜሽን አይደለም። ቴንክ ዩ በሻ። ይሄ ባልሆነበት ምንድነው የምደግፈው? ለምንድነው የምደግፈው? ምን ለማግኘት ነው የምደግፈው? ይሄ ሶስተኛው። አራተኛ በተግባርስ እውነት ድርጅት ተፈጥሯል ወይ? ከዛ በኋላ የመጨረሻ ነጥቤ በተግባር ድርጅት ተፈጥሯል ወይ? አላውን ውህድ ሆነዋል። በእርግጥስ ውህድ ናቸው? እሱ ነው ደግሞ አስቂኝ እኮ ነው። ሌላው አራተኛው ጥያቄ ድርጅት የለም፣ ውሸት ነው። የነ ቶሎ ቶሎ ቤት ነው መስጊያው ጭራሮ ሰንበሌጥ የነ ቶሎ ቶሎ ቤት። ሻዕቢያ አጣደፈ፣ ጦርነት ሊገባ ነው። ህወሓት አጣደፈ፣ ጦርነት ሊገባ ነው። ድርጅት ተፈጥሯል ብሎ በእነሱ ስም ጦርነት መክፈት ይጀምራል። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። የሉም ድርጅት የሚባል የለም፣ ውሸታቸውን ነው። ምንም ነገር የለም። ለሚቴልዩ የወታደራዊ አዛዥ ጀነራል ተፈራ ማሞ አሉ አይደል? ተፈራ ማሞ ስልክ ደውሎ ጎንደር ላይ አንዱን የወታደር አዛዥ እንዲያርጉ ማለት ይችላል? ቴልሚ ተፈራ ማሞ ደውሎ ጎጃም ላይ ሰራዊት እንዲያርጉ ይሄን ስምሪት ወስዱ በዚህ ማለት ይችላል? ቴልሚ አይደለም። ጎጃም ጎንደር የተቀመጠባት ሸዋ ላይ የመከታውን ጦር ደውሎ እንዲያርጉ አይልም። በፍጹም
የትኛው ድርጅት ነው? የትኛው ድርጅት? አሁን ጋሽ ተፈራ ሊመጣና ጎንደርን ሊመራው፣ ጋሽ ተፈራ ላይ ያለውን ስሜት ታውቁታላችሁ። ጋሽ ዘመነ መጥቶ ጎንደርን ሊመራው፣ ዘመነን ቢያገኙት ዘቅዝቀው ነው የሚሰቅሉት። እኔ አውቃለሁ ይሄን ጎንደር ላይ ዘቅዝቀው ነው የሚሰቅሉት። ዘመነ እንኳን መሪ ሊሆን ማለት ነው። አሁን ምሬ ወዳጆ ሰራዊቴን እንካ ውሰድ ማነው ስሙ ጋሽ ተፈራ ሊለው ነው። የለም ድርጅት ፕራክቲካሊ የለም፣ መሪም የለም። መሪው ኤርትራ ነው ያለው፣ መግባት አልቻለም ወደ ምናምን። እንግዲህ እንትና እንዳለው አስረስ እንዳለው ከኢትዮጵያ ውጭ ያለ ዲያስፖራ ነው ማለት ነው። ዲያስፖራ ነው የሚሆነው። ኤርትራ የገባ ዲያስፖራ ይሆናል። ንቅል ነው ብሏል እሱ። ንቅል ጋድሬ ነው ማለት ነው። ሶ አክቹአሊ ድርጅት የለም። ድርጅት በሌለበት ድርጅት መኖር አለበት እንዲህ ነው። እንዴት ነው የምደግፈው? የለም ፕራክቲካሊ። እነዛ 12 ሚዲያዎች የሚያጫጩት የአንዲ ልጆች የሚያጫጩት ነው። በቃ ሌላ ምንም የለም። ምንም እንኳን ኦርጋናይዝድ አድርጎ የጎንደር ሰራዊት እንደዚህ የጎጃም ሰራዊት ምናምን ሊል ቀርቶ የጋራ ስምሪት ሊወስድ ቀርቶ የለም። ይውልሲ የለም። ስለዚህ አንዳንዴ ለማለት ተብሎ ለመደገፍ ተብሎ ለምናምን ተብሎ ልለው አልችልም። እኔ ዓላማውን እያወቅኩ የተደራጁበትን ግቡን እያወቅኩ እንደኔ እኮ አደረጃጀትን ያሰብኩት ድርድር ውይይት አይደለም። ዛሬ ትላንትና የትግራይ የሰሜኑ ጦርነት ጊዜ አማራ ይደራጅ ብዬ ስጽፍ የአማራ ህዝባዊ ኃይል ወዘተ ይደራጅ ብዬ ስጽፍ ግቡ ብዬ ለመደራደር ነው። ፓወር ባላንስ ነው ብዬ ነው የጻፍኩት። የኃይል ሚዛን ለመጠበቅ ነው። ቢኮዝ ኢትዮጵያ ኦልሞስት እየፈረሰች ለኔ እየፈረሰች ነበር። ህወሓት ሲመጣ ደብረ ሲና ሲደርስ በቃ ተስፋ የሚያስቆርጥ ነበር። ስለዚህ አማራ ወይ ኢቭን ከመከላከያ ወጣችሁ አማራ ግቡና ኢትዮጵያ የምትጠብቁት እናንተ ናችሁ ነው እኮ ያልኩት። እኔ ባይዘው ያደባባይ የተናገርኩትን ነው የምነግራችሁ። ያኔ ማምንበት ያኔ በዚህ በኩል ኦነግ አለ፣ በዚህ በኩል ቲፒኤልኤፍ አለ፣ ኢትዮጵያን ሊበትኗት ነው። ስለዚህ የኢትዮጵያ መከላከያ ከመበተን በፊት አማራ ጋና አማራ የተቆጣ ኢትዮጵያዊ ነው። ያቁጡ ኢትዮጵያዊ ኦርጋናይዝድ ይሆናል። ከሆነ በኋላ ባርጌኒንግ ፓወር ትፈጥራላችሁ። ሶ እናንተ ኢትዮጵያ ዘብቶናል። እንደሱ ነው ማስበው የነበረው። ሐሳቤን ነው የምነግራችሁ። የለም አሁን ሶኔ ህዝባዊ ኃይሉ ይደራጅ ብዬ ስጽፍ እንኳን ጽሁፌን ሂዱና ይዩት። ለድርድርና ለባርጌኒንግ ፓወር ነው፣ ፓወር ባላንስ ነው። በሴም ስቶሪ ያው እንዳለ አይደለ እንትና ማን ነው ገዱ አንዳርጋቸው ውጣና ስልጣን በል ስለው እኮ ፓወር ባላንስ ነው የነገርኩት፣ ሌላ አይደለም። በወቅቱ እኔ የሚያሳስበኝ የነበረው ትላንት ያለው የህወሓት አይነት ደሞ እዚህ ጋር የኦሮሞ የሚባል ተገልብጦ መጥቶ ቢኮስ እነ ጀዋር ምናምን ተራበኛ ነው በግድም በውድም ምናምን የሚሉ ነገሮች ነበሩ። ስለዚህ ቶሎ ብለን ፓወር ባላንስ እንፍጠር። መነሻ ኢራሽናል ነው ባይዘው በወቅቱ በህወሓትን በኦህዴድ እንዲተካ አልፈልግም ነበር። ወይም የትግራይ ብሔርተኛ የበላይነት በኦሮሞ ብሔርተኛ የበላይነት እንዲተካ አልፈልግም ነበር። ለዚህ ነው ፓወር ባላንስ ፍጠሩ ያልኳቸው ቢገባቸው ግን አልገባቸውም። ይሄ ነው ውጤቱ። በአጠቃላይ ሳየው እኔ ይሄ ድርጅት ለመደገፍ ዓላማ ሊኖረው ይገባል። ይሄን ለመደገፍ ስትራቴጂውን ኢንድ ሪዛልቱን መደገፍ ይገባል። ይሄን ለመደገፍ ያደራጃቸውን ኃይሎች ማወቅ ይጠይቃል። ማን ያደራጃቸው የሚለው ይሄን ለመደገፍ ድርጅቱ የሚደራጀው ለርኒንግ ኦርጋናይዜሽን የሚማር ድርጅት መሆን አለበት። አልሆነም። ስለዚህ አልደግፍም። ይሄን በደንብ እንድታዩት ፈልጋለሁ። አይ ዶንት ኖ ረጅም ነገር ስለሆነ በዚህ ባጭር ልመልስላችሁ ነው። ያልተመለሰልንም ብላችሁ ካላችሁ @discompass@gmail.com ላይ ጻፉልኝ። የመጨረሻውን መረጃዎቹን ቶሎ ልስጣችሁና በዛ እንሰነባበት። መረጃዎቹን ብቻ ለመስጠት ሞክራለሁ። ላይክ
ሰብስክራይብ አድርጉ፣ አትጡ። አጠር ያሉ መረጃዎች ይሰጣችኋል። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የህወሓት የጦርነት ዝግጅት የደረሰን መረጃ ከአስተማማኝ ምንጮች በደረሰን መረጃ መሰረት ህወሓት፣ ሻዕቢያ እና በአልቡርሃን የሚመራው ጦር የአማራ ታጣቂዎችና ከፊት አሰልፎ ጦርነት ለመጀመር የመጨረሻው ጫፍ ላይ መድረሱን መረጃዎች ደርሰውናል። የመጨረሻ ያሉትን ዝግጅትም እያደረጉ መሆኑን ካየናቸው ከሰማናቸው መረጃዎች ተረድተናል። ስለዚህ 7 ነጥቦች እየተደረጉ ያሉትን ዝግጅቶች እነግራችኋለሁ። የመጨረሻው የጦርነት ዝግጅት ማለት ነው። አንደኛ፣ በዛሬው ዕለት ሐሽፋ በሚባል የሱዳን ጠረፍ ከተማ ላይ የህወሓት የጦር አዛዦች የተወከሉ፣ የሻዕቢያ መንግስት የጦር አዛዦች የተወከሉ እና የአልቡርሃን ወታደራዊ አዛዦች ስብሰባ ተቀምጠዋል። ቦታው ሐሽፋ የሚባል ነው። ስያሜውን የሰጡት ቲኤስ አሊያንስ በሚል ነው ስያሜ የሰጡት። ቲኤስ አሊያንስ በሚል ስያሜ ነው የተሰባሰቡት። ቲኤስ ማለት ትግራይ፣ ኤሪትሪያ፣ ሱዳን ማለት ነው። ቲኤስ አሊያንስ በሚል ስያሜ የተሰባሰቡት የሶስቱ ጦር አዛዦች እየተወያዩበት ያለው ሰነድ ቅድም እንዳልኩት ቲኤስ አሊያንስ ሐሽፋ ዲክላሬሽን የሚል ነው። በሐሽፋ የሚስማሙበት የቃል ኪዳን ሰነድ ማለት ነው። ቲኤስ አሊያንስ ሐሽፋ ዲክላሬሽን የቀረበው ሰነድ እንደሰማነው ከህወሓት የተዘጋጀ ነው። ያዘጋጀው ህወሓት ነው። በጣም ነው የገረመኝ። ሻዕቢያ ነበር ዩዥዋሊ የሚያዘጋጀው። አሁን ግን ጽሁፉን ጽፎ ሰነድ አሰንዶ የመጣው የቲፒኤልኤፍ የጦር አዛዦች ናቸው። ባቀረቡት ሰነድ ላይ የእያንዳንዱ አካል ድርሻ ከኤርትራ ምን እንደሚጠብቁ፣ ከሱዳን ምን እንደሚጠብቁ፣ ከሌሎች አጋዦች ብለው ነው ያሏቸው። ከሌሎች አጋዦች ምን እንደሚጠብቁ፣ ያው ሌሎች አጋዦች ማለት ግብጽ ማለት ነው። ወደ ጦርነት የሚገቡበት ሰነድ ነው ያዘጋጁት።